የጽናት ሚዲያ ቤተሰብ አብይ አህመድ ወድቀናል ብሎ አምኗል። ለፌን አርባ ዋን ብራትን ጨብሱን ባየረክሳል ለፌ አርባ ጨብሱፍ ነሞን አርባ ጨብሱ በርባደን ጀልቀብ ለፌ አርባ አብራ በርባዱ ለፌ አርባትን ጨብሱ ለፌን ጨብነ ከነ ጨብሱፍ ለፌ ኬኝ ፈየደሙን ድርቀማ ዋንቴፍ በረበራን ረኮን ናኖ ኬኘት ኡመተ ኬኘት ሙደቻ ኡመኒ ኬኝ ኡመመ ከነመራ ፈየደሜ ሚሶሙ ጅጅረሙ ሶቀቡ ወድቀናል። ስለዚህ ቢላ ይዘው የመጡብን ዞኖች አሉ። ቢላ ይዘውብን የመጡትን መደገፊያ ያስፈልገኛል። ወድቅ ያለው አብይ አህመድ ነው። እኔ አልተናገርኩትም። አብይ አህመድ አሊ የተናገረው ነው። ስለዚህ እኛ የምንናገረው ነገር ሁሉ አብይ አህመድ ምን እያለ ነው? ወድቀናል። ዞኖች እየመጡብን ነው። ስለዚህ ቢላ ይዘው እየመጡ ያሉ ዞኖችን መከላከል የምንችለው በዞን አጥንት ነው። ወድቀናል፣ አድኖኝ እያለ ነው። ምንድን ነው ይሄ ጉዳይ? ከምን እንድምታ ነው? የት ነው ይሄን ያለው? ከዚህ ጋር የተያያዘ የፖለቲካ እንድምታዎቹ ምን ይመስላሉ ምናምን የሚለው በደንብ ተንትንን እናስረዳቸዋለን ብዬ አስባለሁ። ስለዚህ ይህንን ሚዲያ እችን የጽናት ሚዲያ በተለይ ዝግጅታችንን እየተከታተላችሁ ሀሳብ እየሰጣችሁ ሌሎችን በማዳረስ ሚናችሁን ከተወጣችሁ ብዙ ቁም ነገር ታገኛላችሁ። ከትግራይ ይልቅ ወለጋ ላይ ከፍተኛ እልቂት ተፈጽሟል። አልተነገረም እንጂ እንደዚሁም ወለጋ ብሄድ ይገሉኛል፣ እኔ ከሞትኩ በዋናነት ወለጋ ከጅማ ጋር ወደ ጦርነት ይገባል፣ ኦሮሞ ይከፈላል፣ ይበተናል። ይሄን አስቤ ነው። ወለጋዎች ትወዱኛላችሁ፣ እኔ ግን አይመስለኝም፣ እኔ ወለጋዎች ይጠሉኛል ብሎ መጥላቱን የሚናገርም ሊገሉት እንደሚችል ሁል ጊዜ አደባባይ ላይ የገለጸ ከዚህ በፊት ቅርብ ጊዜ አቶ ገዱ አንድ ኢንተርቪው ላይ ሰምቼዋለሁ። አንድ ሰው እንዴት ታምነዋለህ? ይሄ እኮ የወለጋ ሰው ነው፣ የወለጋ ሰው እኮ አይታመንም ብሎ የተናገረ ሰው ነው። አብይ አህመድ የወለጋን ሰው የሚያየው ለስልጣናችን አደጋ ነው ብሎ ያየዋል። የወለጋ ሊቃን ይሄንን አብይ ሲጠቀም የነበረው ግን መች ነው? የአማራውን የማደናገሪያ ድጋፍ ባገኘ ሰዓት ላይ ወለጋን በዛ ደረጃ አያቀርበውም፣ አደጋ ነው ብሎ ስለሚያስብ። ሁለተኛ ይንቁኛል፣ እኛ እዛ ኢህአዴግ ውስጥ ያደገ ልጆች ነን ምናምን፣ ስለዚህ በዚህ ሁኔታችን የኦህዴድ ካድሬዎች ተብለን እንናቃለን የሚል ስሜት ስላለው ጸረ ወለጋ ነው በአስተሳሰብ ደረጃ። ሁለተኛ የተለያዩ የሪጂናል የሆኑ ያው እንትኖች አሉ። የኦሮሞ ፖለቲካ ላይ በአብዛኛው አሁን ከስልጣን ከምናምን ጋር የመጣ በተወሰነ መልኩ የጥቅም እና የእንትን እንደው ነገሮችን ለዘብ ያደረገው ይመስላል እንጂ ግን አደገኛ የሆነ ሪጂናል ስሜቶች አሉ፣ የታሪክ ችግሮችም አሉ። ስለዚህ ወለጋን አብይ የሚያው የስጋት ቀጠና አድርጎ ነው። አሁን ወለጋ ላይ አብይ አህመድ ሄዷል። ስለዚህ የዛሬ ውይይታችን ወለጋ አብይ አህመድ ሲሄድ የአብይ አህመድ የወለጋ ትርኢት ምንድን ነው? ፖለቲካዊ እንድምታውስ ምንድን ነው? ከጀርባውስ ምንድን ነው? የሚታይ ነገር አለው ወይ? በዚህ ጉዳይ የተናገረው ንግግር ምንድን ነው? ጠረጴዛ ላይ ምን አይነት ፖለቲካዊ ዲስኮርስ ነው ያመጣው የሚለውን እንፈትሸዋለን ማለት ነው። ይሄንን ለመናገር ራሱ እንደው የጽናት ሚዲያ ቤተሰብ ኦሮምኛ የምትችሉ ሰዎች ካላቸው በተወሰነ መልኩ ይሄንን ትርጉም ብታስቀምጡልን በጣም ደስ ይለኛል። ብዙ ነጥቦችን ከዛ ላይ እያነሳን ሰፊ የግንዛቤ ማስጨበጫ ስለምንሰራበት ነው። ተተርጉሞ መምጣት አለበት ብዬ አስባለሁ። በዚህ ትርጉም ውስጥ ግን እኔ አንዳንድ ከሚያውቁት ሰዎች የሰማሁት 2-3 ነገሮችን ተናግሯል። አንደኛው አብይ አህመድ የኦሮሞ ጠላቶች የኦሮሞን እድል ለመውሰድ እየሞከሩ ነው። ልብ በሉ። የኦሮሞ ጠላቶች የኦሮሞን እድል ለመውሰድ
እየሞከሩ ነው። ይህንን አብይ ነው የተናገረው። ሁለተኛ ያዙልኝ፣ ዝሆን እየመጣ ነው። ዝሆኖች እየመጡ ነው። እኛ ዝሆን ነን ይል ነበረ ከዚህ በፊት። አንሰበርም እንሰብራለን ነበር የሚለው። አሁን ዝሆኖች ደግሞ ተሰባስበው እየመጡ ነው። ግን ዝሆንን የሚሰብረው የዝሆን አጥንት ነው። ስለዚህ የዝሆን አጥንት ዝሆንን ስለሚሰብረው እኛ የዝሆን አጥንት ነን የሚል እንድምታ ያለው። በሌላ በኩል አብይ ስለ መውደቁ ሲናገር ላሟ ወድቃለች። ላሚቷ ስትወድቅ አንዱ ቢላ አንዱ መደገፊያ ይዞ መጣ። ቢላውን አየሁት። ላሚቷ አብይ ነው። ቢላው ይዞ የመጣው አራጁ፣ መደገፊያው ወለጋ ነው፣ ኦሮሞ ነው በተዘዋዋሪ ስናየው። ስለዚህ አብይ ምን እያለ ነው? የላሟን ምሳሌ ይዞ ወድቀናል፣ እየወደቅኩ ነው። እኔ ከሌለው ትጠፋለህ፣ እኔ ከሌለው እንደምትጠፋ ስነግርህ የኦሮሞ ጠላቶች ነው የሚለው። እነዚህ ጠላቶች ከዚህ በፊት እንዳልኳችሁ ታሪካዊ ጠላት የሚላቸው ብዙ ጊዜ እኔ ፖለቲካ ትንተና የምንሰጥበት ይሄንን ንግግር ሰምታችሁ ፍርድ እንድሰጡ ስለምፈልግ ነው። ስለዚህ እነዚህ ጠላቶች እየተሰባሰቡ ስለሆነ እድልህን ለመውሰድ እየመጡ ነው። ምን ይዘው? ቢላ ይዘው። እነማን ናቸው እነዚህ ዝሆኖች? ዝሆኖቹ ግልጽ ነው። ላሚቷ አብይ ነው። ቢላውን ይዘው የሚመጡት እነዚህ ኃይሎች ናቸው። ስለዚህ የወደቀችው ላሚቷን ሊያነሳት የሚችለው ይሄኛው መደገፊያ የያዘው ነው። መደገፊያ የያዘውንም ቢላ የያዘውንም አይቼዋለሁ። ስለዚህ መደገፊያ የያዘው ህዝቡ ነው። ደግፈኝ እያለ ነው። እየወደቅኩ ነው እያለ ነው። እኔ ካልደገፍኩኝ ግን ምን እያለ ነው? የኦሮሞን እድል ሊቀሙት ጠላቶቹ እየመጡበት ነው። ስለዚህ ምን እየቀሰቀሰ ነው? ኦሮሞን ህዝባዊ መልክ አድርጎ አብይ አህመድ እየቀሰቀሰ ነው። ምን እያለ? እየወደቅኩ ነው፣ የማትደግፈኝ ከሆነ እድሎችህ ይቀማሉ። የሚመጡት ጠላቶች ናቸው። ይዘው እየመጡ ያሉት ቢላ ነው። ከዚህ ቢላ የሚተርፍ የለም። አብይ ይሄንን ጄኖሳይድ ህዝባዊ መልክ አላብሶት እየቀሰቀሰ ነው። ይሄንን ቪዲዮ ስሙትና ተመልሼ ልምጣ። ለፌን አርባ ዋን ብራትን ጨብሱን ባየረክሳል ለፌ አርባ ጨብሱፍ ነሞን አርባ ጨብሱ በርባደን ጀልቀበ ለፌ አርባ ብራ በርባዱ ለፌ አርባትን ጨብሱ ለፌን ጨብነ ከነ ጨብሱፍ ለፌ ኬኝ ፈየደሙን ድርቀማ ዋንቴፍ በረበራን ረኮን ናኖ ኬኘት ኡመተ ኬኘት ሙደቻ ኡመኒ ኬኝ ኡመመ ከነመራ ፈየደሜ ሚሶሙ ጅጅረሙ ሶቀቡ በረበራን ዋይ ናኖ ከና ጋፈያን ዱቢን ነገኛ ዱቢን ባኒ ገሉ ዱቢን ያደኒ ወጀቹ ረኮ ተኤ ቱሬር ኡመኒ ኬኝ በሪት ደመቁ ቀቡ አምነት ፈካታን ማሊፍ ወይተን ሳው ረኮ ኬሰ ገልት kan albeen natti fiigeef kan hordaan natti fiige argee jette rakkoo keessa jiru jedhanii warra albeen natti fiigaa jiran kan maal barbaada akka jiran hubatanii akkuma abbootiin keenya nu barsiisan mariif marabbaan dubbii hiikanii nu gahaa misooma nu wayyaa carraa arganne kana balleessuu hin qabnu wal mancaasuu wal ajjeesuu wal xiqqeessuu wal cabsuu nu gahaa. ስለዚህ የጽናት ሚዲያ ቤተሰብ አብይ አህመድ ከዝሆኑና ከቢላው ጋር ከኦሮሞ እድል ጋር እንደዚሁም ወለጋ ላይ ሄዶ አሁን የወለጋን ህዝብ ለመቀስቀስ የፈለገበት እንድምታ ፖለቲካዊ እንድምታው ምንድነው ለሚለው ጽናት ሚዲያ በደጋጋሚ ጊዜ የምትናገረው ማስታወስ በቂ ዋነኛ ነጥባችን ምንድነው የምንለው? አብይ አህመድ ይሄ ሰሜናዊ ትርክት እየመጣበት
ከፍተኛ የሆነ ወታደራዊና ፖለቲካዊ ጉልበት ያለው ኃይል ነው። ይህንን ኃይል መቋቋም አይችልም። ይሄ ኃይል በዋናነት እያሸነፈው እየመጣ ነው። ይሄ ኃይል እያሸነፈው ሲመጣ የጽናት ሚዲያ ቤተሰብ ሁልጊዜ እንደምንለው አብይ ህዝባዊ መልክ ይወስደዋል። የኦሮሞን ህዝብ ቀስቅሶ ህዝባዊ መልክ አድርጎ ይህንን ጦርነት የማሸነፍ እድል ካገኘ ዞኖች ነን እኛ አንሰበርም የሚል የተራዘመ የስልጣን ባለቤት ለመሆን፣ ከተሸነፈ ግን እድሉ ያንተ ነው፣ እድሎችህን ሊቀሙ ነው፣ ቢላ ይዘው ዞኖች እየመጡ ስለሆነ ራስህን ተከላከል በሚል ህዝባዊ መልክ ያደርገዋል። እኛ የተናገርነው ነገር እውነቴን ነው የምናገረው፣ ጠብ ብሎ አያውቅም። ስለዚህ አብይ ይህንን ህዝባዊ መልክ ያለው ቅስቀሳ እየቀሰቀሰ ነው። ብሔሮችን ከብሔሮች የሚያጋጭ አደገኛ መርዝ ነው ብሎ ዛሬ ደግሞ ኦነግ መግለጫ ሰጥቷል። እኛ ግን ቀድመን መስክረናል። አብይ የመጨረሻው ይህንን ሊያደርግ እንደሚችል ግልጽ ነው። የኦሮሞ ህዝብ እጣ ፈንታው አይ አብይ የተናገረው እውነት ነው፣ እንደግፈው፣ ልጃችን ነው፣ እሱ ከወደቀ እኛም ወደቅን ብሎ ኦሮሞ አስቦ ደንግጦ ፈርቶ እዚህ ሂደት ውስጥ ከተሰለፈ አሰላለፉ አጠቃላይ የብሔር ግጭት እና የእርስ በርስ ጦርነት ማዋለድ እንደሆነ ግልጽ ነው። ይሄ ደግሞ ኦሮሞን አይጠቅመውም። ምክንያቱም ብቻውን እንደ ማህበረሰብ በኢትዮጵያ ፖለቲካ ላይ ተነጣይ ነው ሊሆን የሚችለው። ይሄ ሁሉ ብሔረሰብ ተሰባስቦ አይ ሰሜኖቹ ጠላቶች ናቸው እኛ ከእናንተ ጋር ነው የምንቆመው የሚል አስተሳሰብ እኔ አንድ ብሔር ካለ እኔ በቃ ተሳስቻለሁ ማለት ነው። የኢትዮጵያ ፖለቲካ አላውቅም። ምናልባት በዚህ ሂደት ውስጥ ህዝባዊ መልክ አድርጎ ሊቀሰቅስ የሚችል የለም። ስለዚህ የጽናት ሚዲያ ቤተሰብ አብይ እየቀሰቀሰበት ያለው ፖለቲካዊ ኢንስትሩመንት አሁን ልትከበብ ነው፣ ልትሰበር ነው፣ ላቧ ወድቃለች፣ እንደዚሁም እድሎችን ሊቀሙ ነው። በዚህ ጉዳይ ላይ ፖለቲካዊ እንድምታው ምንድን ነው ታዲያ? አብይ ወደዚህ ቅርቃር ውስጥ የከተተው ከተባለ አራት ጉዳዮችን ልጥቀስላችሁ። አንደኛው አሁን በሰሜን አስተላለፍ ውስጥ እየመጣ ያለው በተለይ ከዚህ ከጦርነቱ ጋር በተያያዘ ጦርነቱ ወደማይቀርበት ሁኔታ ላይ በየቀኑ አሁን እንደውም እኔ አንድ ወር ብያለሁ 29 ቀን ብላችሁ መዝግቡት። እንደውም በየቀኑ ልክ እንደ ፋኖ የምህረት አዋጅ 15 ቀን ላይ ሰጠው እኔ አንድ ወር ሰጥቻለሁ። አንድ ቀን እየቀነስኩ 29 ቀን 28 ቀን እያልኩ እመጣለሁ። ሚኒመም በእነዚህ ጋፕ ውስጥ ይሄ ጦርነት መፈንዳቱ የማይቀር ጉዳይ ነው። በዚህ ጦርነት ውስጥ አብይ አትራፊ አይደለም። ከዚህ በፊት ደጋግሜ እንዳልኩት በምርጫ የሚመጣበት እድል የተዘጋ ነው። ምርጫ እስከ ማድረግ የሚደርስ የአብይ አገዛዝ አሁን መሬት ላይ አይፈቅድም፣ እድልም አይሰጠውም። የሚሰጠው እድል አንድ ብቻ ነው። ሻንጣውን ይዞ ምናልባት ልጆቹን ይዞ ከወዲሁ ወደ አዲስ አበባ ሳይጠጉ ዱባይ መሄድ፣ ወደ አሳዳጊዎቹ መሄድ ነው። ሌላ አማራጭ የለም። እዛ ቤት ገዝቷል፣ እዛ ጥሩ ቤት አለ። ከዛ ውጪ ሌላ ምርጫ የለውም። ወይ መፈርጠጥ ነው ወይ ሽግግር መንግስት ከወዲሁ መመስረት ነው። የሽግግር መንግስት ከመሰረተ ምናልባት ሊድንበት የሚችል እድሎች ሊፈጠሩ ይችላል። አገር ጥሎም ከሄደ በተወሰነ መልኩ ከቀውሱ ሊድን ይችላል። ጦርነቱ ከጀመረ በኋላ ግን ሁለተኛው ጥይት የሚተኮሰው ሁለተኛው የመድፍ ጥይት የሚተኮሰው የአብይ ቤተ መንግስት ላይ ነው። ጦርነቱ በሰሜን አካባቢ አይደለም የሚያልቀው። ጦርነቱ የሚያልቀው እዚህ እንጦጦ አካባቢ ላይ፣ እዚህ ሱሉልታ፣ እዚህ ሞጆ አካባቢ ባለው ኃይል ብቻ ነው። አዲስ አበባ ባለው ኃይል ይሄ ከባድ ጊዜ ነው የሚመጣው። ስለዚህ አብይ አህመድ ከፍተኛ የውድቀት ጭንቀት ውስጥ እንደገባ ስላወቀው ምን እያደረገ ነው? ኑዛዜ ላይ ነው ያለው። መውደቄ ነው፣ እኔ ከወደቅኩ በኋላ አደጋ ውስጥ ትገባላችሁ፣ እድላችሁ ይቀማል የሚል ማስተዛዘኛ ለወለጋ ሄዶ ለህዝቡ መግለጽ የፈለገው የመጀመሪያው ከውስጥና ከውጫዊ አደጋ የመጣ የፍርሰት ዋዜማ ነው። የፍርሰት አደጋ የፈጠረበት ምንድን ነው?
አሰላለፍ ነው። ወለጋ አሁን ወደፊት ለማምጣት አብይ እየፈለገ ነው በውስጥ መዋቅር። በተለይ ይሄ ከታዬ ጋር ከምን ጋር የሸዋ ፖለቲካ እየተገፋ ነው። ስለዚህ ወለጋ አካባቢ በተወሰነ መልኩ መያዝ የሚፈለገው ወለጋ የፖለቲካ የስበት ማዕከል እናደርጋቸዋለን፣ ስልጣኑም እናካፍላለን፣ ሐሳብም ቀበላለሁ፣ ምንም ችግር የለውም። እኔ እኮ ፋቅ ስታደርጉኝ እኮ ያው ተገንጣይ ብሔርተኛ ነኝ፣ እናንተ መጀመሪያ አልነቃችሁም አላወቃችሁም እንጂ የሚል አስተሳሰብ። ስለዚህ ወለጋ አንዱ የሄደበት ምክንያት ከውስጥና ከውጫዊ አስተላለፍ የመጣ አደገኛ ሽኩቻ ነው። ስለዚህ ወለጋ መሳብ ተፈልጓል። ሁለተኛው መጡብን፣ ተሰባሰቡ። ቅድም ያልኳችሁ የዞኖቹ ምሳሌ አንዱ ይሄ ነው። ዞኑን በዞን አጥንት እንውጋው ሲል ዞኖቹ ተሰባሰቡ፣ እየመጡብን ነው። ስለዚህ ዞኖቹ እየመጡብን ነው ተሰባሰቡ ይልና አብይ እኛስ ነው፣ እኛስ ምን እንጠብቅ ነው። ስለዚህ ዞንን ለመስበር የዞን አጥንት ስለሚያስፈልገን እኛ ደግሞ ዞን ነን፣ አጥንት ነን። ስለዚህ ይሄንን ዞን ለመስበር ጦርነት ውስጥ ግባና ተሰለፍልኝ እያለ ነው። አሊያንስ እንፍጠር እያለ ነው። ትብብር እንፍጠር እያለ ነው። ሸኔ የሚባል የለም፣ ሸኔ ቤተ መንግስት ገብተዋል፣ እኛ ነን ሸኔዎቹ። ስለዚህ የሸኔ አጀንዳ ምናምን አትበል፣ በቃ አሊያንስ እንፍጠርና ዞኑን እንስበረው። ስለዚህ ምን እያለ ነው? ህዝቡ የውጊያ እና የዘመቻ የክተት አዋጅ እንዲጠራለት እየፈለገ ነው። መደበቂያ እያደረገው ነው። ስለዚህ መጡብን ሰሜኖቹ፣ እንምጣባቸው እኛም ተሰባስበን የሚል ሁለተኛው መልእክት ነው። ሶስተኛው የጋራ ስኬት ወይ የጋራ ውድቀት የሚል። የጋራ ስኬቱ ምንድን ነው? እድሎች አሉን ነው። ኦሮሞ ቅድም እንዳልኳቸው እድሎች፣ የኦሮሞ ጠላቶች የኦሮሞን እድል ለመውሰድ እየሞከሩ ነው፣ እየመጡ ነው፣ እየተሰባሰቡ ነው፣ ቢላ ይዘዋል። ስለዚህ አንተ መደገፊያዬ ነህ፣ ደገፍ አድርገኝ እያለ ነው። ስለዚህ የጋራ ስኬታችን እድላችን ነው። አሁን ስልጣን ላይ ነው ያለ ነው። አብይ ነው ስልጣን ላይ ያለው። አብይ አህመድና ኦህዴድ ውስጥ ያለው ኃይል ነው። አብዛኛው ኦሮሞ ከእጅ ወዳፍ የሚኖር እንዳለ በኢትዮጵያ ፖለቲካ ውስጥ ምንም ጥያቄ የለውም። ምንም ይሄ የሚያጠራጥረን ይሄንን አደጋ እንኳን ማንበብ የማይችል ግራ ቀኙን የማያውቅ ብዙ አለ። ብዙ ግን አብይ ምን እያደረገው ነው? ስኬታማ ሆነሃል፣ እድሎች እጅ ላይ ጨብጠሃል እና ይሄንን እድል እናስጠብቀው። ይሄ እድል የጋራ ስኬታችን ነው። የጋራ ስኬታችን የምናሳካው በጋራ ነው። ስለዚህ የጋራ አሰላለፍ ሊኖረን ይገባል። አንድ ጥያቄ ነው። ደግፈኝ፣ ስልጣኑ እጅ ላይ ነው ያለው። የኔ ስልጣን ያንተ ስልጣን ነው። አሁን በስልጣን ላይ ተጠቃሚዎች ነን። መሬቱንም ባንኩንም መሳሪያውንም ይዘናል። ተረኞች ነን፣ ገዢዎች ነን። ስለዚህ ይሄን አውቀ ደግፈኝ፣ በጦርነቱ ላይ ተሳተፍና ሙትልኝ፣ የኔን ስልጣን አድን እያለው ነው። ይሄ ከስኬት የሚመጣ ነው። እሱ ስኬት ብሎ የሚያየው ማለት ነው። ኦሮሞ ሲሞትለት ስኬቱ ነው። ውድቀቱ ግን ካልሰማውን፣ ካልሰማኝ ደግሞ ትወድቃለህ። ካልሰማኝ እኔን ልክ እንደ ላሟ ምሳሌን የሰጠው እኔ ላሟ ነኝ፣ ወድቅ ያለው ላሟ ደግሞ ከወደቀሽ ምን ይዘው እየመጡ ነው የሚለው። ይሄ ከባድ ለብልጽግና አባላት ትልቅ መርዶ ነው የምነግራቸው። ቢላ ይዘው እየመጡብኝ ነው። ስለዚህ ቢላ ይዞ የሚመጣ አራጅ ያው ላሟን ሊያርዳት ነው፣ ሌላ አይደለም። መቼም ላሟ ልትታረድ ነው፣ ቆዳዋ ሊገፈፍ ነው። ቆዳዋ ሲገፈፍ ደግሞ ቆዳዋ ደግሞ ከእንደገና ደግሞ ወይ ጫማ ምንም ሊወጣ ይችላል። በቆዳዋ ራሱ ጥሩ ጫማ ሊወጣ ይችላል፣ ሊረገጥ ይችላል። ስለዚህ አብይ ምሳሌ የሚያመጣው ይሄ ነው። እወድቃለሁ፣ እኔ ከወደቅኩኝ የምትጎዳው አንተ ነህ። እድሎችህን ሊቀሙህ ተሰባስበው እየመጡ ነው። ስለዚህ ደግፈኝ፣ ሙትልኝ፣ ቁሰልልኝ፣ በዚህ ዘመቻ ተሳተፍ፣ ይሄንን ጠላቶችህን ለይተህ ከጠላቶች ጋር ተፋለም የሚል የዘር ፍጅት ለመፍጠር
እየቀሰቀሰ ነው። በዚህ ቀውስ ውስጥ በዚህ የኦሮሞ እልቂት ውስጥ አብይ ምንድን ነው ተጠያቂ ሳይሆን አተርፍበታለሁ፣ ህዝብ ዋሻ ውስጥ እገባለሁ የሚል አሰላለፍ ነው። አራተኛው መሸሸጊያ ነው። መሸሸጊያ ማለት ኦሮሞን እንደ ምሽግ እንደ አንድ ማምለጫ አድርጎ መጠቀም። ከየት ያመጣው ነው? ይሄንን የህወሓት ኃይሎች ከትግራይ ሲወጡ ከአዲስ አበባ ሲወጡ ከማዕከላዊ መንግስቱ ትግራይ ገቡ። ትግራይ ገብተው በአንጻራዊነት አብይ አህመድ በቀሰቀሰው ፕሮፓጋንዳ የቀንጅብ የምናምን በሚለው ህዝቡ እንደ ህዝብ ይሄማ አደጋ ነው ብሎ ቢደብቃቸው እንጂ ፈልጎ አልደብቃቸው። መጀመሪያም እኮ ትግራይ ላይ ተቀብሎት ነበር። ግን አብይ አህመድ ልክ ህወሓት እዛ አካባቢ ላይ ህዝቡን እንደ ምሽግ ስለተጠቀመበት እኔም ከውድቀቴ በኋላ ህዝቡን እንደ ምሽግ እጠቀምበታለሁ። ስለዚህ ወለጋ ደግሞ ምሽግ ይሆነኛል፣ የወለጋ ህዝብ። ስለዚህ የፖለቲካ ምሽግ አድርጎ ህዝቡን ሊጠቀምበት ሲፈልግ ነው። በአጠቃላይ ከ1 እስከ 4 ያለውን ፖለቲካ እንድምታዎችን ስናይ ሁለት አድርገን እንከፍለዋለን። በሁለት እከፍለዋለሁ። በሁለት ስከፍለው የጽናት ሚዲያ ቤተሰብ አንደኛው እየመጣ ያለ አደጋ አለ። አደጋውን አብይ አህመድ አንብቦ የፊት መለዋወጥ ሁሉ ደርሶበታል። አሁን ፊቱ ላይ ያስታውቃል። እውነት ለመናገር የግዱን ነው የሚስቀው በየቦታው እየሄደ መንግስት ለመምሰል እንጂ በተለይ ይሄ ደጋፊው ብልጽግናን አምኖ የቆመ ባለሀብት ካድሬው የሚዲያ ሰራዊቱ እንዳይደነግጥ ነው እንጂ ስቴቱ ኮላፕስ ከሆነ በጣም ቆይቷል። እውነት ለመናገር ባለፈው ምክር ቤት ላይ ሲናገር ካያችሁት በአብዛኛው የድንጋጤ የፍርሃት መልስ ነው የሚመልሰው። እኔ ዝም ብዬ ከገጸ ባህሪም የተወሰነ የማያቸው ነገሮች አሉ። የሁኔታ ትንተና ይሰራል። ንግግሩ ብቻ ሳይሆን አክሽኑ ከፍተኛ ፍርሃት ውስጥ ናቸው ያሉት። ንባቡ አለ። ምርጫ ማድረግ አይቻልም። ጦርነቱ ድንገት ሊፈነዳ ነው። ይሄ ጦርነት አጠቃላይ ቀውስ እያመጣ ነው። ምናልባት በጣም ብዙ የውክልና ጦርነት ከሆነ ደግሞ አውዳሚ ጦርነት ሊሆን። አሁን አብይ እየቀሰቀሰ ያለ የፖለቲካ ቅስቀሳ በራሱ ደግሞ ወዳጅና ጠላት በዝቶበታል በከፍተኛ ደረጃ በውስጥም በውጭ። ይሄ ወዳጅና ጠላት ደግሞ እያንዳንዱ ብሔረሰብ በአሁኑ ሰዓት ውስጥ ታጥቋል። ትጥቅ ከተማ ውስጥ አለ እንኳን ገበሬው። ስለዚህ የለየለት ቀውስ ውስጥ ሊገባል። አብይ ባመጣው ፍዳ ምንም የማያውቀው ህዝብን የጥይት እራት እያደረገው ነው። ስለዚህ ይሄ የመጣበት አደገኛ ሁኔታ አንደኛው ልንወድቅ ነው። ከወደቅኩኝ የምትወድቀው እንደ ህዝብ ስለሚጠሉ ነው ጠላቶችህ። ስለዚህ ራስን አድን ብሎ ህዝባዊ ሲቪል ዋር በዋናነት ህዝብ ለህዝብ ብሔሮችን ከብሔሮች ጋር ሊያጫርስ የሚችል የፕሮፓጋንዳ ቅስቀሳ እያለማመደ ነው። አንዱ ለምን ከተባለ ከተሸነፍን፣ ዞኖቹ ካሸነፉን፣ እንደ ህዝብ በሚደረገው ጦርነት በዛ ውድመት ውስጥ ከፍተኛ መበጣበጥ አገሪቷን የማፍረስ እድል ይኖረናል። ከተጠያቂነት እናመልጣለን። ማንም እጃችን አይዞም፣ እኛም ህዝብ ውስጥ ገብተን እንመሽጋለን የሚል። ሁለተኛው እድል ነው። ሁለተኛው እድል ምንድን ነው? ጦርነቱን በኦሮሞ ልጅ ወጣት ደም ልክ የትግራይ ኃይሎችም ህዝባዊ የሆነ ጦርነት እንዳደረጉት ሁሉ ህዝባዊ በማድረግ አሁን ያለውን ይሄ የዞኖች አሰላለፍ መጡብን የሚለው መመከት ነው። ይህንን መክተን የምናሸንፍ ከሆነ ግን የተራዘመ ስኬት እናገኛለን። የተራዘመ የስልጣን ባለቤት እንሆናለን። የተራዘመ የሀብት የስልጣን የተሰሚነት ባለቤት እንይዛለን። ታሪክ እንጽፋለን። ስለዚህ ይህንን ዞን በዞን አጥንት መስበር አለብን፣ መውጋት አለብን የሚለው አብይ በሁለቱም ስናየው ለስልጣኑ መጠበቅ የሚያደርገው መፍጨርጨር። እኛ ከዚህ በፊት ምንድን ነው ያለው? ይሄ ጦርነት አብይ የሚፈልገው ለስልጣን ነው። ተሰባሰቡብን፣ መጡብን፣ ከስልጣን ሊገፋ ነው።
በዚህ በኩል የምርጫ ጦስ አለ፣ በዚህ በኩል የኤርትራ ጉዳይ ምናምን ተቋሚዎች እየረዳሽ ነው፣ ፋኖ ተጠናክሮ እየመጣ ነው፣ የትግራይ ኃይሎችም ጦርነት ሊጀምሩ ነው። ስለዚህ ይሄ አሰላለፍ ደግሞ ጥምረት ከፈጠረ ወደኛ ከመጡ ምንድን ነው የሚለው አደጋ ውስጥ እንገባለን። ስለዚህ ምን ያርግ? ጦርነት የምጀምረው ከዚህ ለመውጣት ነው፣ ብሔራዊ ስሜት አድርገን እናስቀይሰው የሚል የትኩረት ማዛባት ዋነኛ ግቡ ግን የስልጣን እንደሆነ ጠቅሰነዋል። ወለጋ ላይ ሄዶ ለህዝቡ የተናገረው ይሄንን ነው። ስልጣን ይዘናል፣ ይሄ ስልጣን ከእጅ ሊወጣ ነው፣ እድሎችን ሊበላሹ ነው፣ ስለዚህ እንመክታቸው ነው እንጂ ወደብ እናስመልስ አላለም። የጽናት ሚዲያ ቤተሰብ ብሏል። ምናልባት ኦሮመኛ የምትችሉ ሰዎች አስተርጉማቸው አምጡልን። የወደብ ጥያቄ ይገባናል ብሏል። ኤርዶጋን የወደብ ጥያቄያችን የሉዓላዊነት ጥያቄያችን ምናምን ብሎ ሲጠይቀው የወለጋን ህዝብ ጠይቆታል? አልጠየቀውም። የሉዓላዊነት ጉዳይ ጠይቆታል? ስለዚህ ሉዓላዊ አንድነታችን ለማስጠበቅ የወለጋ ህዝብ በዚህ ጦርነት ላይ ተሳተፍ ነው ያለው? ንገሩን የምትችሉ ሰዎች። አይደለም። ምንድን ነው የሚለው? ጠላቶቻችን። ጠላቶቹ እነማን ናቸው? የስልጣኑ ተገዳዳሪ። ምን እያለ ነው? ሊያጠፉ ነው። የሚቀሰቅሰው ይሄ ነው። ምን ይዘው መጥተዋል? ቢላ። ስለዚህ ቅስቀሳው በዋናነት ህዝብ ለህዝብ የሚያጋጭ ነው። ቅስቀሳው ከስልጣን ጥቅም አኳያ እንጂ ከወደብ ጉዳይ አይደለም፣ ከሉዓላዊነት ጉዳይ አይደለም። ኤርትራ መጣችብንም አላለም። ተሰባሰቡ ጠላቶች ነው የሚለው። ጠላት የሚለው ሰሜናውያን ነው። ከዚህ በፊት እኛ የምንለው ደጋግመን ጠላት የሚለውን ህዝብ ለማጥፋት ነው፣ ከፍላጎት የሚመጣ ጦርነት ነው። አንዱ ይሄ አካባቢ ይሄ ካታጎሪ በአብይ የፖለቲካ ናሬቲቭ የጠላት ካታጎሪ ነው። ይሄ የወዴድ አስተሳሰብ ነው። የአብይ ብቻ አይደለም፣ የኦሮሞማ አስተሳሰብ ይሄ። ስለዚህ ከጠላቶች ለማዳን ተሰለፍ ነው እያለ ያለው። የወደብ ጉዳይ እናስመልስ፣ የኢትዮጵያ አንድነት ጉዳይ እናስጠብቅ አላለም። ወለጋ ሄዶ እንደዛ አልተናገረም። ጥያቄ እንመልሳለን ሲል እኛ ልንገነጠልም እንችላለን፣ ስለዚህ አሊያንስም እንፈጥራለን፣ የስልጣንም እናካፍላለን፣ ግን ከኔ ጋር አብረ ሞት እያሉ የወለጋ ህዝብ ይሞታል ወይ? እኔ አሁን የምንጠይቀው የኦሮሞ ሊቃን ከአብይ ጋር ይሞታል ወይ? አብይ እየተቀበለ ባለበት መቃብር ላይ ፍቅር እስከ መቃብር ነው ብሎ የኦሮሞ ህዝብ ከአብይ ጋር ይሞታል ወይ? መንግስቱ ኃይለማርያም ኦሮሞ ነው። መንግስቱ ዚምባብዌ ሲገባ ኦሮሞ ዚምባብዌ አልገባም። የኦሮሞ ህዝብ እዛው ሀገሩ ላይ ተቀምጧል። መንግስቱ አገር ጥሎ ሄዷል። ብሔር ከሆነ ኦሮሞ ነው። አብይ ኦሮሞ ነው ማለት ኦሮሞ አምባገነን ነው። ኦሮመኛ ቋንቋ የሚናገር ገዢ ቢሆንም የኦሮሞ ህዝብ ገዛ ብሎ የተከራከረኝ። ኦሮመኛ ጥቂት ቡድን የሚናገሩ ኃይሎች ግን በስልጣን ላይ ገዝተዋል ነው የፖለቲካ ትርክቱ። ይሄ ለውጥ 4 ኪሎ ያለውን ኃይል መንቀል ነው እንጂ ኦሮሞ መንቀል አይደለም። የ4 ኪሎ ኃይል ለኢትዮጵያ ህዝብ ስጋት ነው። ለኢትዮጵያ ህዝብ ስጋት የሆነ አምባገነን ኃይል ሌላው የኦሮሞ ህዝብ ብትጨቆንም ተጨቆን ኦሮሞ እስከሆነ ድረስ ማንም ሰው አይጥለውም፣ እኛም እንሰለፋለን ካለ የሚሞተው የታሪክ ሞት ነው። የሚሞተው የሽንፈት ሞት ነው። ሊልም አይችልም፣ ሎጂክም አይደለም። ስለዚህ ኦሮሞ ምን አግብቶት ነው ለአብይ የሚሞተው? ምን አግብቶት ነው አንድ ልጁን የሚሰጠው? እየሞተ እየወደቀ ባለ ኦሮሞ ላይ። ስለዚህ ወለጋ ጎመን በጤና እዛው ራስን ቻል። ሄደህ አሁን ኦሮሞ ላይ ወለጋ ላይ ሄደህ ሊቀሰቅስ የፈለግከው እናቃለን እያሉት ነው ደግሞ ሊቃኑ። ራስን ቻል። ይሄ ትክክለኛ ጥያቄ ነው። ራስን ችለህ ውደቅ፣ እኛ ጋር አትምጣ። እኛም የነፃነት ጥያቄ አለን። እንደውም ህዝባዊ መልክ ለመስጠት ምን አለ ኦነግ? የኦሮሞ ጠላቶች የኦሮሞን እድል ለመወሰን እየሞከሩ ነው በማለት የተናገሩት ንግግር በሀገሪቷ የብሔር ግጭት ለመፍጠርና ለመቀስቀስ የታለመ አደገኛ ስልት መሆኑን ማየት ችለናል ብሎ መግለጫ ሰጥቷል። ይሄ ነው የተናገርነው። ይሄ የጽናት ሚዲያ ቤተሰብ ይሄንን ራሳቸው እየመሰከሩ ነው። ይሄንን ንባብ አንብቤ ፕሮግራሚን እጨርሳለሁ። የኦሮሞ ጠላቶች የኦሮሞን እድል ለመውሰድ
እየሞከሩ ነው በማለት የተናገሩት ንግግር በሀገሪቱ የብሔር ግጭት ለመፍጠርና ለመቀስቀስ የታለመ አደገኛ ስልት መሆኑን ማየት ችለናል። ፍርዱን ለጽናት ሚዲያ መስጠት ነው። እኛ አብይ አህመድን በደንብ አስቀምጠነዋል። ማንነቱ ብቻ ሳይሆን አስተሳሰቡ ሊሆን የሚችል ትንተናችን መሬት ላይ እየነካ እንደመጣ ግልጽ ነው ማለት ነው። ስለዚህ የብሔር ግጭት ከተሸነፍን የእርስ በርስ ግጭት በመፍጠር አገሪቷን በማፍረስ አገር እናዋልዳለን ፍለጋ ነው። በሌላ በኩል ደግሞ ይህንን ጦርነት ካሸነፍኩኝ የተራዘመ የስልጣን ባለቤት የሀብት ባለቤት እንሆናለን የሚል የጥቅም አሰላለፍ ነው፣ የፓወር አሰላለፍ ነው። አብይ ለስልጣኑ የሚሞተው የሚያጋድለው ጦርነት እንጂ የኢትዮጵያ ሕዝብ የሚጨነቅ ሰው እንዳልሆነ ስንናገር የማተባችን ያህል እየመሰከርን መሆኑ አሁን አደባባይ ላይ እውነቱ እየመጣ ነው። ብዙ ነገር ገና ወደፊት ይገለጣል። የጽናት ሚዲያ ቤተሰብ ዛሬ ያነሳናቸው ከአብይ የወለጋ ጉዞና እንድምታዎቹ አኳያ እንደዚሁም በአጠቃላይ የፖለቲካዊ አለመረጋጋትና ቀውሱ ምን ይመስላል በተወሰነ መልኩ ትንሽ እንፈትሸው ብለን ነው። የኦነግ መግለጫም ከዚህ ጋር በተያያዘ የሚያሳየው በዋናነት አብይ አደጋ ውስጥ እንዳለ ነው። እሱም መስክሯል። ምን አለ? ሞቻለሁ፣ ላሟ ወድቃለች፣ ቢላ ይዘው እየመጡ ነው። አብይ አህመድ ነው ይሄን ያለው። የብልጽግና ደጋፊዎች አብይ አህመድ አሊ ወድቅ ያለው እያለ ነው። እናንተስ የት ትሄዳላችሁ ነው አሁን የኛ ጥያቄ። ደጋፊው ይሄ ሚዲያ ላይ የሚጮው ካድሬው ይሄ 2-3 መንግስት እየቀየረ ሆዱ እስከ ሞላ ድረስ ትንታኔ የሚሰጠው የት ነው የሚሄደው ነው? ነገም ተንታይ ሊሆን ነው። እኛም ገዢ ስንሆን ደግሞ ትንተናዋ ሊሰራ ነው ማለት ነው። እንግዲህ የሚመጣው መንግስት ደግሞ ደጋፊ ሆኖ ሊተነትን እንደሆነ አላውቅም። ብቻ እንደዚህ አይነት ኃይሎችንም የታዘብንበት ትግል ስለሆነ የሚገርም ነው ለማለት ነው። የጽናት ሚዲያ ቤተሰብ በሚቀጥለው በሌላ ፕሮግራም በሌላ ዝግጅት እስክንገናኝ የዛሬን በዚህ ያበቃለሁ። ጽናትን ደግፉ፣ ሀሳብ ስጡ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ከዚህ ይሰናበታለሁ። ሰላም።